በባል ወይንም በሚስት በኩል ማግኘት ይቻላል። የአሜሪካን ኤምባሲ ከመግባታችሁ በፊት ማሟላት ያለባችሁ ነገር አብራችሁ መኖር ቢያንስ 2 ዓመት ግዴታ አስቀምጧል። የጋብቻ ዶክመንታችሁን ከግሪን ካርዳችሁ ለይቶ አያየውም። ናችሁ ኢትዮ ትራቭሎች ነን። ከቪዛ ኢሚግሬሽን፣ ፓስፖርት፣ ዓለም አቀፍና ሀገር ውስጥ በረራዎች ጋር በተገናኘ የተለያዩ መረጃዎችን ወደ እናንተ እናደርሳለን። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ጥያቄ አስተያየቶች ደግሞ ካላችሁ ኮሜንት ላይ አስቀምጡልን። እንደሚታወቀው የኢትዮ ትራቭል የዲቪ ፎርም እንዲሁም ደግሞ የተለያዩ ፎርሞችን ወደ ኤምባሲ የሚያስገቧችሁን ፎርሞችን እየሞላን እንገኛለን። ስለዚህ እናንተም ይህንን የቪዛ አገልግሎት በመላው ዓለም ላይ ደግሞ የትራቭል ማድረግ የምትፈልጉ ጉዞ ማድረግ የምትፈልጉ በየትኛውም በስራም በትምህርትም በጉብኝትም ማድረግ የምትፈልጉ ሰዎች ካላችሁ የቪዛ አፕሊኬሽን ፎርም እኛ እንሞላለን። በተጨማሪም ቪዛ ለምትፈልጉ ሰዎች ደግሞ ቪዛ እንሰራላችኋለን ማለት ነው። ኢንቨስት የምታደርጉ ደግሞ ኢንቨስት አማራጮችን ይዘንላችሁ መጥተናል። በዱባይ በቱርክ እነዚህ ሀገሮች ላይ የኢንቨስትመንት አማራጭ ይዘንላችሁ መጥተናል ማለት ነው። ስለዚህ ኢትዮ ትራቭልን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ሁልጊዜም እንድታበረታቱን እንፈልጋለንና ሁልጊዜም ከኛ ጋር ስለሆናችሁ እናመሰግናለን። ዛሬ የአሜሪካን የጋብቻ ቪዛ ምን መስፈርቶች አሉት እነዛን በደንብ አድርገን አብረን እናያለን ማለት ነው። ስለዚህ ሁላችሁም ላይክ አድርጉ። ቢያንስ ይሄ ቪዲዮ ወደ 200 ላይክ ያስፈልገዋል። እንደው ከዛ በላይ እንደው በትንሹ ነው የጠየቁት፣ ግን ከዛ በላይ ያስፈልገዋልና በትንሹ 1000 አድርጉት። እንደው 1000 ላይክ አድርጉትና ቪዲዮዎችን ለሌሎችም እንዲዳረስ ማለት ነው ሼር አድርጉት፣ ላይክ አድርጉት። እንዲሁም ደግሞ ጥያቄዎች ካላችሁ ኮሜንት ላይ አስቀምጡልኝ። ማንኛውንም አስተያየታችሁን የትኛውንም የቪዛ ሲስተም ጥያቄዎች ካላችሁ አስቀምጡልን፣ እናየዋለን ማለት ነው። ወደ መረጃችን እንሄዳለን። እንደሚታወቀው የአሜሪካን ኤምባሲ በርካታ የቪዛ ፎርሞች አሉት። ከዛ መካከል የጋብቻ ቪዛ አንደኛው ነው። የጋብቻ ቪዛ ማለት በጋብቻ ባል ወይም ሚስት ወደ አሜሪካን የትዳር አጋራቸውን የሚወስዱበት የቪዛ ሲስተም ነው። በዚህ የቪዛ ሲስተም ውስጥ የምትሞሉት የፎርም አይነት I-130 ቅጽ ይባላል። በዚህ ውስጥ 2 አይነት ፎርሞች አሉት። የመጀመሪያው ፎርም ማለትም ወደ ኤምባሲ ከምትገቡበት ውጪ ለቪዛ ፎርማችሁ ለጋብቻ የምትሞሉት 2 ፎርሞች አሉ። የመጀመሪያው ፎርም ስያሜው በአሜሪካን የጋብቻ ቪዛ ሲስተም ውስጥ ያለው I-130 ፎርም የሚባለው ቅጽ ሲሆን ወደ 6 ፔጅ ያለው እሱም ደግሞ በዛ ውስጥ የምትሞሏቸው የዩኤስአይዲ ፎርም አለ። ሌላኛው ደግሞ የብሔራዊ የኤንቪሲ የሚባለው የአሜሪካን ብሔራዊ የደህንነት ወይም ደግሞ የአሜሪካን ብሔራዊ የቪዛ አገልግሎት ሴንተር የሚያጣራው የጋብቻ ሁኔታችሁን የሚያጣራው ያ ቢሮ ነው አሜሪካን የሚገኘው ማለት ነው። ስለዚህ እነሱ ደግሞ የመጀመሪያውን ፎርማችሁን I-130 ፎርም አፕሩቭ የሚያደርጉት ኤንቪሲ የሚባለው የአሜሪካን ተቋም ነው። ይሄ ደግሞ የብሔራዊ የቪዛ ሲስተም ነው። ጋብቻችሁን ሌጋል መሆኑን የሚያረጋግጡ እነሱ ናቸው። እነሱ ጋር የሚሄደው ከነሱ በኋላ የሚሞላው ሁለተኛው ፎርም ደግሞ 860 ቅጽ የሚባለው ነው። በውስጡ 4 ፔጆች አሉት። አንዳንዴ 5 ሊሆን ይችላል። እናንተ እንደምትመልሷቸው ሪኳየርመንቶችን እንዳቀረባችሁት ጥያቄዎች መልሶች ማለት ነው። በዚህ መሰረት እንግዲህ እነዚህን ፎርሞችን ትሞላላችሁ፣ ሁለቱን ማለት ነው። ሁለቱን ከሞላችሁ በኋላ የሚቀጥለው ስቴፕ ባል ወይም ሚስት የባንክ ስቴትመንት በአሜሪካን ማሳየት ይኖርበታል ማለት ነው። የላይፍ ኢንሹራንስ የትኛው ስቴት እንዳለ ስቴት ዲፓርትመንት የተመዘገበ መሆኑን አይዲውን፣ ሶሻል ሴኩሪቲ ነምበሩን ኤቭሪቲንግ እዛ ላይ ነው የሚቀመጠው ማለት ነው። ስለዚህ ይሄ ሰው ሌጋሊ ከዚህ በፊት አሜሪካን ላይ እንዳላገባ ወይም ደግሞ ስለሱ ስታተስ ዲቴል ኢንፎርሜሽኑን ኤንቪሲዎች ያውቃሉ ማለት ነው። ኤንቪሲ ማለት የአሜሪካን ናሽናል ብሔራዊ የሲስተም ነው። ይሄ ቪዛ ሲስተም የጋብቻን ብቻ የሚመለከት ነው። ሌሎቹን የቪዛ ሲስተሞች ይመለከታሉ፣ ግን እነዚህም አብረው ኮላባ አድርገው የሚሰሩት የኤንቪሲ ሲስተም ውስጥ ነው የሚካተተው ማለት ነው። በጋብቻ አሜሪካን ከገባችሁ በኋላ አብራችሁ መኖር ቢያንስ 2 ዓመት ግዴታ አስቀምጠዋል።
የስቴት ዲፓርትመንት እንግዲህ ሌጋሊ ግሪን ካርድ ለማግኘት ማለት ነው ብዙ ሰው። ከዛ በኋላ የምትሞሏቸው ዶክመንቶች አሉ። እነዚህ ዶክመንቶች የመጀመሪያው የአይ 864 ፎርም ከሞላችሁ በኋላ የዶክመንቶች አዲስ አበባ ያለው የቪዛ ሲስተም ወደ ኤምባሲ የሚያስገባችሁ የዲኤስ 160 ቀጽ በጉብኝት ሊሆን ይችላል ወይንም ደግሞ በስራ ወይም ደግሞ በፋሚሊ ቪዛ ሊሆን ይችላል የምትገቡት። ስለዚህ የዲኤስ 160 ቀጽ ፎርም ትሞሉና ወደ አሜሪካን ኤምባሲ ትገባላችሁ። 3 ፎርም ሆነ ማለት ነው። እነዚህን ፎርሞችን ለአሜሪካን ኤምባሲ ስታስገቡ የሚያስፈልጋችሁ የጋብቻ ሰርቲፊኬት ኦሪጂናል መሆኑን የሚያረጋግጥ ሰርቲፊኬት ያስፈልጋል። በሃይማኖት ተቋማት ሊሆን ይችላሉ። ለምሳሌ በኒካ ሊሆን ይችላል ወይንም ደግሞ በቤተክርስቲያን ሊሆን ይችላል ወይንም ደግሞ በመንግስት ደግሞ በማዘጋጃ ሊሆን ይችላል። ስለዚህ እነዚህን ዶክመንቶች እናንተ እጃችሁ ላይ ያለውን ኦሪጂናሉን ታዘጋጃላችሁ። ፎቶግራፍ፣ ቪዲዮ፣ ልጆች ፎቶ፣ የልጆች የልደት ካርድ ካላችሁ የእናንተም የልደት ካርድ ያስፈልጋል። እነዚህ ሌጋል ትክክለኛ ጋብቻው መፈጸሙን የሚያሳይ በእነዚህ ተቋማት የተመሰከረለት መሆኑን የሚያሳይ ለአሜሪካን ኤምባሲ ታስገባላችሁ ማለት ነው። ይሄ ማለት ከኢንተርቪው በፊት ማለት ነው። አሜሪካን የሚኖረው ባል ወይም ሚስት ደግሞ ካለ ስለናንተ መቼ እንደተጋባችሁ ቅድሚያ ኢንተርቪው የሚሰጠው አሜሪካን ሀገር እናንተን በኢንቪቴሽን ለሚወስዳችሁ ሰው ነው ማለት ነው። ወይም ባል ወይም ሚስት ማለት ነው። ቅድም ላይ እንደጠቀስኩላችሁ የሚያስፈልጋችሁ ዶክመንት የመጀመሪያው አሜሪካን ሀገር ላይ ያለ ቤተሰብ ምን መስፈርቶችን ማሟላት አለበት? የመጀመሪያው ነገር የሶሻል ሴኩሪቲ ነምበር፣ አሜሪካን ግሪን ካርድ ሊኖረው ይገባል። ግሪን ካርድ ከሌለው እናንተን መውሰድ አይችልም። የአሜሪካን ሀገር ላይ ቢያንስ 2 ዓመት የተቀመጠ መሆን አለበት። እንዲሁም ደግሞ ከተለያዩ ወንጀሎች ነፃ መሆን አለበት። ከዚህ በፊት ያላገባ መሆን አለበት። ልጆች ካሉት ከ18 ዓመት በታች ከሆኑ የእናንተን ማግባት እነሱን መጠየቅና ልጆቹን ስቴት ዲፓርትመንት ላይ ማስመዝገብና የነሱ ፍቃደኝነት እንዳለበት ማረጋገጫ ወረቀት ማስገባት አለበት። ትዳር ከሌለው ትዳር እንደሌለውና አዲስ ትዳር እንደመሰረተና ባለቤቱን ለማምጣት እንደፈለገ የሚያሳይ ዶክመንት ሌተር ለስቴት ዲፓርትመንት ለሚኖርበት የኤንቪሲ የናሽናል ቪዛ ሲስተም ማሳወቅ ይኖርበታል ማለት ነው። ስለዚህ እነዚህን ዶክመንቶችን ማሟላት አሜሪካን ያለው ሰው ይጠበቅበታል። ነገር ግን አንዳንድ ሰው 2 ዓመት መጠበቅ ሳይፈልግ ቀርቶ ባለቤቱን በተለያየ መንገድ ወደ አሜሪካ ማምጣት የሚፈልግ ሰው አለ፣ ባል ወይም ሚስት ማለት ነው። ነገር ግን አይቻልም። አብሮ መኖራቸውን የሚያሳዩ ዶክመንቶች ኢትዮጵያ ውስጥ ከሌሉ ይህንን ዶክመንት ማሟላት አይቻልም። በዚሁ አጋጣሚ የምነግራችሁ አሜሪካን ሀገር ላይ ዋሽንግተን ዲሲ ኢትዮ ትራቭል ቢሮ አለን። ስለዚህ ዋሽንግተን ዲሲ ያላችሁ ባለቤቶቻችሁን ሚስት ወይም ባል እንዲመጡላችሁ የምትፈልጉ ያው ሰሞኑን የሰርግ ስለሆነ ስለዚህ ባላችሁን ወይንም ሚስታችሁን ወደ አሜሪካ መውሰድ የምትፈልጉ ሰዎች ካላችሁ በእኛ በኩል አገልግሎቱን እንሰጣቸዋለን ማለት ነው። ምን ፎርሞችን ምን መስፈርቶችን እንደሚያስፈልጋችሁ በአካልም ቢሮ መጣችሁ ወይንም ደግሞ ካላችሁበት ስቴት በኦንላይን አገልግሎት እንሰጣቸዋለን ማለት ነው። ስልክ ቁጥር እናስቀምጥላችኋለን። ኢትዮ ትራቭል ብላችሁ አገልግሎቱን ማግኘት ትችላላችሁ ማለት ነው። ቀድሚያ ግን መረጃውን ያው በዋትስአፕ እኛም ማግኘት ትችላላችሁ። ቀጣይ ወደ ባላችሁበት ስቴት አገልግሎቱን ታገኙ ማድረግ ስለምንችል ይሄንን በዚሁ አጋጣሚ ልነግራችሁ ፈልጋለሁ ማለት ነው። ሌላኛው እንግዲህ ቀጣይ የሚያስፈልጋችሁ እነዚህ መስፈርቶች ከጠቀስን በኋላ የሜዲካል አገልግሎት ታገኛላችሁ። ሜዲካል ምርመራ አለ። ከዛም በኋላ የተለያዩ ስቴት ዲፓርትመንቱ የሚጠይቀው በአሜሪካን በኩል ያለው ባል ወይም ሚስትን የሚጠይቀው አለ። እዚህ አዲስ አበባ ደግሞ የኤምባሲ የሚጠይቋቸው ፎርሞች አሉ። መቼ ነው የተጋባችሁት? ኢንተርቪው ወደ 16 የሚሆኑ ጥያቄዎችን ትጠይቃላችሁ ከተለያዩ አንግሎች አንፃር ማለት ነው። የተለያዩ አንግሎችን ይጠይቋቸዋል ስቴት ዲፓርትመንት። እዛም ኢንተርቪው አለ። እዛ መልስ የሚሰጠውን ወደ አሜሪካን ኤምባሲ አዲስ አበባ ሴንድ ይደረጋል ማለት ነው። እዛ ባል የመለሰውና እዚህ ሚስት የመለሰችው አንድ አይነት ወይም ደግሞ ተመሳሳይ ከሆነ ያ የቪዛ ሲስተም አፕሩቭ ይደረጋል ማለት ነው። ነገር ግን የተለያየ ወይም ደግሞ የተራራቀ ከሆነ ሪጀክት ይደረጋል ማለት ነው። ስለዚህ
ጥንቃቄ ማድረግ ያስፈልጋል። የአሜሪካን መንግስት እንግዲህ የግሪን ካርድ ለመስጠት 2 ዓመት በጋብቻ አብራችሁ መቀመጥ አለባችሁ ይላል። ጋብቻችሁ የጸና መሆኑን ለማረጋገጥ እና የተለያዩ ጥያቄዎችን በዚህ 2 ዓመት ውስጥ የምትመልሱ ከሆነ ህጋዊ ጋብቻ እንዳላችሁ ተረጋግጦ የአሜሪካን መንግስት ሌጋል የሆነ ግሪን ካርድ በ2 ዓመት ውስጥ እንግዲህ አፕሩቭ ያደርግላችኋል ማለት ነው። አንዳንድ ሰዎች እንግዲህ ከዛ በላይ ሊሄድባቸው ይችላል እንደ ዶክመንታቸው እንደሚያስገቡት ስለነሱ ስታተስ ማለት ነው። ስለዚህ እያንዳንዳችሁ ይሄንን ማወቅ ይኖርባችኋል። በጋብቻ ወደ አሜሪካ ለምትገቡ ሰዎች ግሪን ካርድ ለማግኘት የምትሞሉት ፎርም አለ። CR1 የሚባልና IR1 የሚባል የቪዛ ፎርም ነው። ይሄንን ፎርም እዛው አሜሪካን ከገባችሁ በኋላ አርጀንት ስቴትመንት በሚባል ፎርም ይሄንን ፎርም ከሞላችሁ በኋላ የመጨረሻ የምትሞሉት ፎርም I-751 የሚባለውን የደህንነት የ2 ዓመት ውስጥ ያላችሁን ቆይታ ከባለቤታችሁ ጋር ያላችሁን ቆይታ የሚያሳይ ፎርም ነው። ይህንን አሜሪካን እዛው ስቴት ዲፓርትመንት ላይ የምትሞሉት ፎርም ነው ማለት ነው። ስለዚህ ይህንን ዶክመንት ካሟላችሁ በኋላ ትክክለኛ የጋብቻ ሰነድ እንዳላችሁ የሚያረጋግጡ ዶክመንቶችን ከኢትዮጵያ የወሰዳችሁትን ፎርም ሙሉ በሙሉ ማሳየት ይኖርባችኋል ማለት ነው። እዛው ፍርድ ቤት ቀርባችሁ ጋብቻችሁ ትክክለኛ መሆኑን የሚያረጋግጥ ቃለ መሐላ ፈጽማችሁ የግሪን ካርድ ፎርማችሁን ትሞላላችሁ ማለት ነው። በዚህ ውስጥ ደግሞ ግሪን ካርዳችሁን እነሱ እያንዳንዱ ዶክመንታችሁን ካዩ በኋላ ቀጥታ ፎርሙን አይተው ግሪን ካርድ ይሰጧችኋል ማለት ነው። በዚህ ስቴፕ ውስጥ እንግዲህ ምናልባት የተለያዩ ጊዜ የሚሻሻሉ ህጎች አሉ። በጋብቻ ቪዛ ባል ወይም ሚስቱን ወይም ባሏን መውሰድ የምትችልባቸው የመጀመሪያው ህጋዊ መሆን አለባት። ጋብቻው ቢያንስ 1 ዓመት ያክል ቆየ መሆን አለበት። ወይንም ደግሞ አዲስ መሆኑን የሚያሳይ የተለያዩ በህግ ድጋፍ ያላቸው ለምሳሌ በኢትዮጵያ መንግስት ቅድም በተጠቀስኳቸው ከሃይማኖት ተቋማት ከእስልምና ምክር ቤት ወይንም ደግሞ ከሸሪዓ በኒካ ከሆነ ወይንም ደግሞ በክርስትና ደግሞ በተዋህዶ ከሆነ በቤተ ክርስቲያን የተፈጸመ መሆኑን የሚያሳይ ማስረጃ ማቅረብ ይኖርባቸዋል። በተጨማሪም ደግሞ በመንግስት ደግሞ 80 ከሆነ በማዘጋጃ ቤት የተፈጸመ መሆኑን የሚያሳይ ዶክመንት ሊኖራችሁ ይገባል። እንዲሁም ደግሞ በኢንተርቪው ሰዓት የምትሰጧቸው ጥያቄዎች መልሶች በዲኤስ ላይ ከሞላችሁት ጋር ተመሳሳይ መሆን አለበት። እነዚህን ፎርሞች ሁሉ ሞልታችሁ ቀጣዩን እያንዳንዱን ማስተካከል ይኖርባችኋል። ለምሳሌ ከሞላችሁት ጋር የተጣረሰ ዶክመንቶች ካሉ እነዛን ሪጀክት የማድረግ እድላቸው በጣም ሰፊ ነው። ስለዚህ በኢንተርቪው ሰዓት እንዳትሳሳቱ ለማለት ያክል ነው። ሌላኛው እንግዲህ ግሪን ካርድ የሌለው ሰው ባለቤቱን መውሰድ አይችልም ወደ አሜሪካን። ምክንያቱም የሶሻል ሴኩሪቲ ነምበር ኤቭሪቲንግ በግሪን ካርድ ውስጥ ያሉ ዶክመንቶች ናቸው። ስለዚህ የሎ ካርድ ብቻ ይዘው ወይንም ደግሞ ለመኖሪያ ብቻ እዛው ለምሳሌ ኮሚኒቲ አይዲ የሚሰጥ አለ አይደለ? በሱ መውሰድ አይቻልም ይታወቃል። ስለዚህ አሁን ባለው ሁኔታ ይህንን ፎርም መሙላት ይጠበቅባቸዋል ማለት ነው። በአሜሪካን ኤምባሲ አዲስ አበባ በሚገኘው ልክ ስትገቡ ዶክመንታችሁን ሙሉ በሙሉ ከያዛችሁ በኋላ አሻራ አለ፣ ሜዲካል አለ፣ እንዲሁም ደግሞ ዶክመንት የሚያጣሩበት ጊዜ አለ። አጠቃላይ ምናልባት ወደ 3 ወር እና ከዛ በላይም ሊወስድ ይችላል እንደምታስገቡት ዶክመንት ማለት ነው። ስለዚህ እነዚህን ዶክመንቶች ሜዲካል ለራሱ የተወሰነ ጊዜ ይፈጃል። ስለዚህ ዲኤስ ለራሱ ሞልታችሁ የሚወስድባችሁ ጊዜም ስላለ እነዚህን ፎርሞችን ማሟላት ከናንተ ይጠበቃል ማለት ነው። ስለዚህ በዚህ አጋጣሚ በእኛ በኩል ቪዛ የምትፈልጉ ሰዎች ካላችሁ ይህንን እድል እናመቻችላችኋለን። የአሜሪካን ቪዛ ማለት ነው። በጋብቻ ሳይሆን በኖርማሊ በጉብኝት በትምህርት መሄድ የምትፈልጉ ሰዎች ካላችሁ ይህንን እድል እናመቻችላችኋለን። በተጨማሪም ወደ አሜሪካ ኤምባሲ ቀጠሮ ማስያዝ የምትፈልጉ የዲቪ ፎርም ሞልታችሁ ዲቪ ለደረሳችሁ ወደ ተለያዩ ሀገራት ደግሞ የጉብኝት ማድረግ የምትፈልጉ ለአሜሪካን ኤምባሲ
የትራቭል ሂስትሪ ማመቻቸት የምትፈልጉ ሰዎች ካላችሁ አሪፍ የአውሮፓ ሀገራትና ኤሽያ ሀገራትን አዘጋጅተናል። በግሩፕ መሄድ ትችላላችሁ። ስለዚህ አሪፍ ጊዜ ያሳልፋችሁ ትመጣላችሁ ብዬ አስባለሁ። 10 ሰው እስካሁን ወደ 3ኛ ዙር እንግዲህ ሂደዋል። ስለዚህ እናንተ መሄድ የምትፈልጉ ሰዎች ካላችሁ ስፔን፣ ጣሊያን፣ ፈረንሳይ፣ ጀርመን እንዲሁም ግሪክ፣ ዱባይ፣ ቱርክ እነዚህ ሀገሮች ላይ አዘጋጅተናል በጉብኝት ማለት ነው። ስለዚህ ደውሉልን፣ በዚህ ስልክ በምትመለከቱት ደውሉልንና በእኛ በኩል እነዚህን አገልግሎቶች ታገኛላችሁ። የተለያዩ ብዙ አገልግሎት ስለምንሰጣችሁ የተለያዩ ቪዲዮዎች ደግሞ እንዲደርሳችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። ብዙ ሰው ሰብስክራይብ ሳያደርግ ነው የሚያየው፣ ግን አድርጉ፣ አልተቀየምኳችሁም። ምክንያቱም ሰብስክራይብ ሳታረጉ ስላያችሁ ብዬ አልተቀየምኩም። ስለዚህ ነገር ግን እናንተ እንድታደርጉ ፈልጋለሁ። ምክንያቱም ካላበረታታችሁን መረጃዎችን እንድንሰጣችሁ ካላደረጋችሁ እንዴት ብሎ ይደርሳችኋል? ስለዚህ ሰብስክራይብ አድርጉ። የቲክቶክ ቻናል አለን፣ ገብታችሁ ላይክ ሰብስክራይብ አድርጉት፣ እሱንም ፎሎ አድርጉት፣ ሼር አድርጉት፣ ኮፒ ሊንክ እያደረጋችሁ ለብዙ ሰው እንዲደርስ አድርጉ። ወሳኝ መረጃ ልንገራችሁ፣ የቴሌግራም ቻናል አለን ዲስክሪፕሽን ላይ፣ እዚሁ ዩቲዩብ ቻናሉ ላይ ማለት ነው። እዛ ላይ ገብታችሁ ዲስክሪፕሽን ላይ ቴሌግራም ቻናሉን ጆይን አድርጉት። ምክንያቱም እዛ ላይ ቶሎ የስራ መረጃዎች ይወጣሉ፣ የስራ ቪዛዎች ይወጣሉ። ብዙ ሰው ስራ ይፈልጋል። ስለዚህ ስራ የምንሰጥበት የስራ መረጃ የምንሰጥበት ምንም አይነት ክፍያ የለውም። ከተወሰኑት ውጪ ክፍያ ያላቸው አሉ፣ ስልክ ቁጥር እናስቀምጣለን ክፍያ ያላቸው ሲሆኑ፣ ክፍያ የሌላቸውን ግን ራሳችሁ ሲቪያችሁን ትልካላችሁ፣ ኢሜይል እናስቀምጥላችኋለን። ከዱባይ፣ ከቱርክ፣ ከአሜሪካን፣ ከካናዳ የተለያዩ ቦታዎች ላይ ስራ ይመጣልና ኢንቪቴሽን ከመጣላችሁ ቀጥታ ራሳቸው ችለው ነውና ሌጋል ናቸው፣ ትክክለኛ። ባለፈው ጀርመን ላይ ብዙ ሰው ሞልቷል። ስለዚህ እናንተም ይሄንን እድል ተጠቀሙበት። ቪዛ ፎርማችሁን እኛ እናስተካክልላችኋለን። እናንተ ግን አፕላይ ማድረግ ትችላላችሁ ማለት ነው። በሚመጣላችሁ የስራ እድል አይታችሁት ከወደዳችሁት አፕላይ ማድረግ ትችላላችሁ። ምንም አይነት ክፍያ የለውም። ስለዚህ በሱ መጠቀም ትችላላችሁ። ክፍያ ያላቸውን ደግሞ ስልክ ቁጥር እናስቀምጥላችኋለን ማለት ነው፣ የቢሮ ሲሆን። ይህንን ይመስላል። ኢትዮ ትራቭልን ሰብስክራይብ አድርጉ፣ ላይክ አድርጉ፣ አበረታቱን። አብራችሁን ስለሆናችሁ እናመሰግናለን። በቀጣይ ቪዲዮ እንገናኛለን። መልካም ጊዜ። ፒስ